በትሩ ስልጣንንና ኃይልን ይናገራል። ራሱ በትሩ ስለ ኢየሱስ ይናገራል። ታቦቱ ኃይሉን፣ ክብሩን፣ ዙፋኑ፣ መገኘቱን ይናገራል። እሱም ራሱ ደግሞ ክርስቶስን ይገልጣል። ይሄ የሚያክል ነገር ተሸክመሃል። ዛሬ የትኛውም ቀንበር የተገለበጠ ይሆን። በዚህ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 19 እና 20 ላይ ያለውን ቃል ነው የምፈልገው። አብረን እናነባዋለን ሁላችንም ካወጣን። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩት። ስለ መንፈስ ቅዱስ ሳስተምር ዛሬ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ በሚል ነው ማስተምረው። ስለዚህ ሁላችንም አንድ አዋጅ እናወጃለን። እኔ በሉስ የመንፈስ ቅዱስ ማደሪያ ነኝ። እንደገና እኔ የመንፈስ ቅዱስ ማደሪያ ነኝ። የመጨረሻ እኔ የመንፈስ ቅዱስ ማደሪያ ነኝ። ሃሌሉያ! ክብር ለኢየሱስ ይሁን። በደንብ አጨብጭቡ ለጌታ ከሆነ። እንደ ልማድ እምናወራው ጥቅስ ነው ማለት ለምደናል። እንደ ልማድ እግዚአብሔር በእኔ ውስጥ ነው የሚኖረው፣ ክርስቲያን ነኝ፣ ጌታ ከተቀበልኩ ጀምሮ እግዚአብሔር በእኔ ውስጥ ነው የሚኖረው ማይል የለም አይደለ? ዛሬ በደንብ ጠንከር አድርጌ ስለዚህ ግን እናገራለሁ። እኔ ለምን እግዚአብሔርን የሚያክል በእኔ ውስጥ ይኖራል ካላችሁ የሚኖረው ማን እንደሆነ በጣም ማስተዋል አለብን። ሁላችሁ መኖሪያ ቤት ትፈልጋላችሁ። እቤት የሌለውም ያለውም ጨምሮ ይፈልጋል። እቤት የማይፈልግ የለም። ደግሞ የሚገርማችሁ ደግሞ እቤት ስትፈልጉ ደግሞ የሚገርማችሁ እቤት የፈለገ ችግረኛ ቢሆን ማንም ሰው ደግሞ ጥሩ ቤት ነው የሚፈልገው አይደል? የፈለገ ነገር ችግር ውስጥ ቢሆን ሰው ሊሰጥ ይፈልጋለሁ ልስጥ ቤት ቢባል ማንም ሰው ትንሽና የማይሆን ነገር አይፈልግም። ከሱም ባለፈ ደግሞ መኖር የምትፈልጉበት ቤት ደግሞ ንጹህ እንዲሆን ነው የምትፈልጉት አይደለ? ማናችሁ የምትኖሩበት ቤት እንዲኖራችሁ ትፈልጋላችሁ። እቤቱ መኖሩ ብቻ አይደለም የሚገርማችሁ፣ እቤቱ የምትኖሩበት ደግሞ ንጹህ እንዲሆን፣ ከንጹህም አልፎ ሌክጀሪ ቢሆን ሁላችንም እንፈልጋለን። የተመቸ ሰው ራስ እንግዳ ሲመጣ በቃ ወለል አርግታችሁ ግባ የምትሉት እና እንደዚህ አይነት ቤት እኛ መኖር እንዲኖረን እንፈልጋለን። እናንተ ለመንፈስ ቅዱስ ምን አይነት ቤት ናችሁ? እግዚአብሔር ምን አይነት ቤት በእናንተ የሚመኝ ይመስላችኋል? አያችሁ፣ ቤትን ስታስቡ የራስ ቤት፣ ቤትን ስታስቡ የተመቸ ቤት፣ ቤትን ስታስቡ ዘመናዊ ቤት እንደምታስቡት እናንተ እኔ የእግዚአብሔር ማደሪያ ነኝ፣ እግዚአብሔር በእኔ ውስጥ ይኖራል ስትሉ እናንተ ግን ለእግዚአብሔር ምን አይነት ቤት ናችሁ? ሌክጀሪ ቤት ናችሁ? የተመቻችሁ ቤት ናችሁ? ግን ማለት እንደ ጥቅስ ነው ይሄ ለምደነው ያዝ ነው። ጌታ በእኔ ውስጥ ይኖራል ነው የምንለው እና በእኔ ውስጥ ግን ጌታ አለ ማለት እኔ የጌታ መኖሪያ ነኝ ማለት እኔ የምፈልገውን ያክል የሚመች ቤት እንደምፈልግ እኔ ግን ለሱ የተመቸው ነኝ፣ በትክክል ማደሪያ ነኝ። እግዚአብሔር በእኔ ቤት ውስጥ ሲኖር እውነት ሐሴት እያደረገ እየኖረ ነው፣ ተመችቶት ነው ያለው። ስለዚህ ሁሉ ጊዜ እግዚአብሔር ማደሪያ ነኝ ስትሉ እናንተ የማትፈልጉትን ነገር ለጌታ እንዳታደርጉ። እናንተ የምትፈልጉትን ነገር ለጌታ ደስ የሚያሰኛችሁ እናንተ ለራሴ ይሄ ነው እንዲሆንልኝ የምፈልገው የምትሉትን ነገር ሁሉ ለጌታ እንደዛ ሆናችሁ መዘጋጀት መቻል እንዳለባችሁ ዛሬ ላሳስባችሁ ፈልጋለሁ። ይሄ ጥቅስ እንደ ቀላል የምንጠቅሰው ጥቅስ ሳይሆን እጅግ በጣም ከባድ ጥቅስ ነው። እናንተ ግን ምን አይነት ቤት ናችሁ ለእግዚአብሔር? እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ እግዚአብሔር ቃል ሲናገር እኛም ስንጠቅሰው በጣም ደስ የሚለን የእግዚአብሔር ቃል ነው። ግን እኛ ለሱ እውነት እንዲመቸው እንዲሰራ እንደፈለገ እንዲሆን የተመቸን ቤት ነን? ማረፊያ ሆነናል? ማናችሁም ቤታችሁ ስታርፉ እንዴት ነው የምታርፉት? ሰው ቤት ስታድሩ እንዴት ነው የምታድሩት?
ምቾት አይሰማችሁም? ሰው ቤት ራሳችሁ ቤት የምታርፉበት ግን ማረፍ አለ። ጌታ እናንተ ቤት ያን ያክል ይሰማዋል? ሁሉ ነገር ፈቅዳችሁለታል? እንደ ቤት ያው ብላችሁ ሰጣችሁት ወይስ ሁሉን ነገር ገድባችሁበታል? እግር ፈቅጄላለሁ፣ እጅ ግን እምቢ። እጅ ፈቅጄላለሁ፣ ልብ ግን እምቢ። ልቤን ሰጥቻለሁ፣ አይምሮዬ ግን እምቢ እያላችሁ ከፍላችሁ ነው የሰጣችሁት? ወይስ በነፃነት እንዲኖርበት ንጹህ መኖሪያ ሆናችሁለታል? ጌታ እግዚአብሔር በእኔ ውስጥ ይኖራል ስትሉ ማንነታችሁንና እናንተ ቤታችሁን ቼክ ማድረግ አለባችሁ። ካለበለዚያ በእናንተ ውስጥ ያለው መንፈስ ቅዱስን አታሳዝኑም ተብሎ ተጽፏል። ሁሉ ጊዜ የሚያሳዝን ህይወት ይኖራል እኛ ውስጥ። ስለዚህ እኛ ቤቱ ነን። ቤቱ ከሆንን ደግሞ እንዴት አይነት ቤት መሆን አለብን? እግዚአብሔር እንደሚፈልገው አይነት ቤት መሆን አለብን። ለዛ ነው ባይዘው እግዚአብሔር ሊሰራ የሚችለውን ያክል ሁሉ እንዳይሰራ ያደረግነው ለዛ ነው። ስላልፈቀደለትና ለሱ የተመቸ አይነት ቤት ስላልሆነለት ነው። ለምን እግዚአብሔር ቃል ሲናገር እናንተ የመንፈስ ቅዱስ መኖሪያ ናችሁ፣ እግዚአብሔር በእናንተ ይኖራል። ስለዚህ እኔ ንጹህ ቤት እንደምፈልግ ማንነቴ ግን ለሱ መኖሪያ ሲሆን ምን አይነት ነው መሆን ያለበት የሚለውን ሁሌም እንድታስቡት ፈልጋለሁ። እንደ ቤታችሁ ይሁት። ጌታ እናንተ ውስጥም ሲኖር እንደዛ ነው የሚኖረው። ካለበለዚያ እቤት ውስጥ ያለ አንድ ፐርሰን አይታችኋል? ጥገኛ የሆነ ሰው ምንም ነገር እናንተ ቤት ቢገባ የማይፈቀድለት ሰው አለ። የፈለገውን ማድረግ አይችልም። የቤቱ ባለቤት ግን እንደፈለገ ይሆናል። ማለት እኔ ቤቴ ስገባ እናንተን አላስፈቅድም መኝታ ቤት ለመክፈት ቤቴ ስለሆነ ልክ እንደዚህ ነፃነት ተሰምቶት እናንተ ቤት ውስጥ ማሳለፍ አለበት። ሁለተኛው እናንተ የእግዚአብሔር ቤት ከሆናችሁና ማደሪያ ከሆናችሁ በእውነት እግዚአብሔር እናንተ ውስጥ እንዳለ ሰው በጥንቃቄና በፍርሃት በደስታ እሱም በመምሰል በጥንቃቄ የምትኖሩ ስንቶቻችሁ ናቸው? እግዚአብሔር የሚያክል እኔ ውስጥ አለ ብላችሁ እንደፈለጋችሁ እየኖራችሁ ከሆነ አሁንም ስቲል ቃሉ እንደተጻፈ አለ እንጂ እኛ ውስጥ እንዳለ አይደለም እየኖርን ያለ ነው። ይሰማል? ስንቶቻችሁ ተጠነቀቃላችሁ? ለምሳሌ እናንተ ቤት በጣም የምትፈሩት አባታችሁን ከሆነ አባታችሁ ሳሎን ቤት ተቀምጦ እናንተ ጠረጴዛ ላይ እግራችሁ ሰቅላችሁ ስልክ ታወራላችሁ። አባታችሁ አይገላችሁ ባይዘው። አባትህ ስለምትፈራው ግን አታደርገው። ምሳሌ ገና ወጣት ሆነ የምትወዳ ጓደኛ ብትኖር አባት አጠገብ አታዋራትም በስልክ። ነውር እኮ አይደለም እያወራ ያለው ላይሆን ይችላል። ደህና ነሽ ወይ እንኳን ሊሆን ይችላል። የፈለከውን ቃል አትጠቀምም አባት ፊት ቤት ውስጥ። አባት ቁጭ ብሎ ወይ እናት ቁጭ ብላ ወይ አንተ የምትፈራው ሰው ቤት ውስጥ አስቀምጠው እርግጠኛ ሆኜ ልንገር እንደፈለክ አትናገርም፣ እንደፈለክ ቃል አትመዝም፣ እንደፈለክ አትሆንም። አይገልህም ግን ትፈራዋለህ። ህይወትህን እኮ አያጠፋውም። ግን ስለምትፈራ ብቻ ለምትናገረው ትጠነቀቃለህ፣ ለምትኖረው ትጠነቀቃለህ፣ ለምታረጋቸው ድርጊቶች ሁሉ በአይኑ ስር ስለሆነ ትጠነቀቃለህ። እግዚአብሔር በእኔ ውስጥ ይኖራል ስትሉ ስንቶቻችሁ ናችሁ ታዲያ በእንደዚህ አይነት ፍርሃት ውስጥ የምትኖሩት? ጌታ እኮ እኔ ውስጥ አለ ብላችሁ ምትደነግጡ፣ ስተት እንደሆነ ሲገባችሁ ጌታ እኮ እኔ ውስጥ አለ፣ ምን ሆኜ ነው? ይሄም ማድረግ ልክ አይደለም፣ ይሄም ማሰብ ልክ አይደለም፣ ይሄም መያዝ ልክ አይደለም። አያችሁ፣ እግዚአብሔር በእኔ ውስጥ ይኖራል የሚለው ጥቅስ ብቻ በቂ አይደለም። እናንተ ውስጥ እግዚአብሔር እንደሚኖር ሰው ወቅ ስታደርጉ ነው በቂ የሚሆነው። ይሄን በፍጹም አላደርገውም እኔ ውስጥ እግዚአብሔር አለ የሚሉ ሰዎች በጣም ውስን ናቸው። እንደፈለግን ነው የምንናገረው። ዛሬማ ምንም ሚዲያውም ተመችቶናል፣ የፈለግንበት እንደፈለግን። አንድ ቀን አብረነው ያልበላነውን ሰው እንደሚያክሰው የፈለግነው የምናደርግበት ዘመን ላይ ነው ያለነው። እግዚአብሔር በውስጣችን እንዳለ ሰው አይደለም አክት የምናደርገው። አስቡት፣ እግዚአብሔር እኔ የጌታ ቤት ነኝ መኖሪያ ነኝ ብለን የማይሆን ቤት፣ የቆሸሸ ቤት፣ ደስ የማያሰኝ ቤት ውስጥ እኛ መተኛት የማንፈልግበት ቤት ውስጥ እግዚአብሔር እንዲኖር ለምን እንፈቅዳለን? እግዚአብሔር በእኛ ውስጥ አለ ካለን ደግሞ እግዚአብሔር በእኛ ውስጥ እንዳለ ሰው ነው መኖር ያለብን። አካሄዳችሁ፣
ንግግራችሁ እያንዳንዱ ድርጊታችሁ እግዚአብሔር በእናንተ ውስጥ እንዳለ ሰው ካለበለዛ ጴንጤ ናችሁ እንጂ እመኑ ክብር የሚባል ነገር በህይወታችሁ አታዩም። እየጨመረ አይመጣም ግሎሪው። ለምን ነፃነት ታሳጡታላችሁ። ጨዋ ነው እሱ ደግሞ የእናንተን ሰውነት በጉልበት አይቀበልም። ጸጥ ነው የሚላችሁ። ስለዚህ እግዚአብሔር በእኔ ውስጥ አለ ስንል ሰውን እንኳን የምንፈራበት ይሄን ያክል እግዚአብሔርን አንፈራም ብዙዎቻችን። ለዛ ነው እኔ ብዙ ጊዜ የምናገረው ነገር ሰው ከሰው ነው ተደብቆ ኃጢአት የሚሰራው። እዚህ ውስጥ ረስቶታል። ከሰው ሌባ ከፖሊስ ተደብቆ እንደሚሰርቅ አንዳንዶች ከፓስተር ከነቢይ ከአባታቸው ከእናታቸው የተደበቁ ነው የሆነ ነገር የሚያደርጉት። ስለዚህ የእግዚአብሔር ሕልውና በእኔ ውስጥ አለ የሚሉ ሰዎች ግን እንደዛ አይደሉም። እኛ ማደሪያንን ብለን እንደ ጥቅስ የምናወራው ጉዳይ አይደለም። እግዚአብሔር በእናንተ ውስጥ እንደሚኖር ሰው መኖር አለብን። እግዚአብሔር በእኔ ውስጥ እንዳለ ሰው ነው መንቀሳቀስ ያለብኝ። ለዛ ነው ጳውሎስ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም አታስተውሉም አላቸው። እያንዳንዱ ስለ ቅድስና ብቻ አይደለም፣ ስለ ንጽህና ብቻ አይደለም። አክት ስታደርጉ ካራክተራችሁ፣ አገልግሎታችሁ፣ ንግግራችሁ፣ ስትጸልዩ፣ ስተነብዩ እያንዳንዱ ነገር ስታደርጉ ልክ እንደዛው እናንተ ውስጥ እግዚአብሔር እንዳለ ሰው ነው መሆን ያለባችሁ። እግዚአብሔር በእነሱ ውስጥ እንዳለ ሰው የሚንቀሳቀሱ ሰዎችን እዩዋቸው። መጽሐፍ ቅዱስ ላይ እዩዋቸው። ሽባን ሲያዩ ለሽባ እንዴት አክት እንደሚያደርጉ ሲያገለግሉ፣ ትንቢት ሲመጣ ትንቢትን እንዴት አክት እንደሚያደርጉ ልክ የእግዚአብሔርን ነገር ያንጸባርቃሉ። ለምን ካላችሁ እነሱ የሚኖሩት እግዚአብሔር በውስጣቸው እንዳለ ሰው ነው የሚንቀሳቀሱት። ባይዘው እግዚአብሔር የሚያክል እናንተ ውስጥ ተቀምጦ ነው ብዙዎቻችሁ ማለት እንደ ፌስታል ጭምድድ ብላችሁ የምትኖሩት። ባይዘው እንደ ክርስቲያን ቀና ብሎ መኖር የሚችል ሰው የለም። ካወቃችሁበት ትኖራላችሁ። ለዛ ነው እነሱ ምንም ይዋቸው እስቲ ለምሳሌ አንበሳ ጉድጓድ ውስጥ ለመግባት ወካ አድርጎ የሄደ ዳንኤል ብቻ ነው። ይሄ ደግሞ መሆን የሚችለው እግዚአብሔር ከሱ ጋር ያለ ሰው ብቻ የሚያደርገው ነው። ኖርማል ስብከት እንዳይመስላችሁ። እግዚአብሔር ከሱ ጋር ያለ ሰው ብቻ፣ እግዚአብሔር በሱ ውስጥ እንደሚኖር የሚያውቅ ሰው ብቻ አክት የሚያደርገው ጉዳይ ነው። የሞተ ነገር አይቶ ለሞተ ነገር ይነሳል ብሎ የሚጸልይ ሰው ካለ ያ ሰው በውስጡ እግዚአብሔር እንዳለ የሚያውቅ ሰው ነው። በውስጣችን እግዚአብሔር እንዳለ በደንብ በተረዳንና በበራልን ቁጥር ውጫዊ ነገሮች ለሚፈጠሩ ነገሮች ሁሉ ቦታ አንሰጥም። አይገባንም። ውጭ ያለው ነገር ልትሞት ነውም አይገባንም፣ ልትታመም ነውም አይገባንም። እግዚአብሔርን ነው እንደዛ እያልክ ያለው ማለት ነው። እኔ ውስጥ ያለውን ነው እያወራህ ያለው። ስለዚህ ለሱ ደግሞ እሱ ምላሽ ይሰጣል። እናንተ የመንፈስ ቅዱስ ማደሪያዎች ናችሁ። የመንፈስ ቅዱስ ማደሪያዎች ስትሆኑ ለጌታ የሚመች መኖሪያ መሆን አለባችሁ። የሚመች በነፃነት እናንተ ህይወት ውስጥ ጌታ መስራት አለበት። ሁለተኛ እግዚአብሔር በእናንተ ውስጥ እንደሚኖር ሰው አክት ማድረግ አለባችሁ። ማንም በተጨመላለቀ ነገር ውስጥ መጨመላለቅ የለባችሁ። ማንም ሰው የገባበት ነገር ውስጥ እናንተ መግባት የለባችሁ። ያ ቦታ የእናንተ ስፍራ አይደለም። እናንተ የምትንቀሳቀሱት እግዚአብሔር በውስጡ እንዳለ ሰው ነው። የዛን ሰዓት ሙሉ ለሙሉ እናንተ ላይ የክብር ዳመና ማንጸባረቅ ይጀምራል። ይመጣል። የጌታ መገኘት በነፃነት ይፈሳል። ዝም ብሎ ነው የሚፈሳው። የእውነቴን ነው ነገር ዝም ብሎ ይፈሳል። ለምን? ልጄ ፈቅዶልኛል ይችላል። ልጄ ፈቅዶልኛል። እዛ ነው መንፈሳዊ ነገር ልዩነቱ ያ ነው። ባይዘው የሆኑ ሰዎች ላይ ያለክ እግዚአብሔር ሲሰራ ካያችሁት፣ የሆኑ ሰዎች ላይ ደግሞ ገድቦ ሲሰራ ካያችሁት የሰውየው የሰጠው ያክል ነው የሚሰራው እግዚአብሔር ስለማያስገድዳችሁ ማለት ነው። ስለዚህ እናንተ እግዚአብሔር ምንድናችሁ? እግዚአብሔር የቱ ጋር ይኖራል? የት ነው እናንተ ውስጥ የሚኖረው? ስለዛኛው ክፍል ላውራችሁ። እግዚአብሔር ማደሪያ ናችሁ። አዎ እሺ። እግዚአብሔር ማደሪያ ከሆናችሁና የእግዚአብሔር ቤተ መቅደስ ከሆናችሁ እግዚአብሔር የትኛው ስፍራችሁ ላይ በሙላት እንዳለ ከዛ ስፍራ ጋር ሁሉ ጊዜ ፌሎ ማድረግ እንዳለባችሁ ነው የምነግራችሁ። ለምን? እኔ ሰው ነኝ፣ በእኔ ውስጥ እግዚአብሔር ይኖራል። የት ነው እግዚአብሔር ማረፊያው? እኔ ውስጥ። አሁን ጳውሎስ እናንተ የእግዚአብሔር ቤተ መቅደስ ናችሁ ሲል ስለ ቤተ መቅደስ እያወራ ከሆነ የአዲስ ኪዳን ቤተ መቅደስ እኔና እናንተ ነን። ጣራና ግድግዳ አይደለም።
ስለዚህ የአዲስ ኪዳን ቤተ መቅደስ እኔና እናንተ ከሆንን የዛ የብሉይ ኪዳን ቤተ መቅደስ ምን አይነት እንደሆነ ልንገራችሁ። የብሉይ ኪዳን ቤተ መቅደስን ሄዳችሁ ካያችሁት አደባባይ አለ፣ ቅድስት አለ፣ ቅድስተ ቅዱሳን የሚባል ቦታ አለው። ሙሉን ቤተ መቅደስ ተብሎ ነው የሚጠራው። ነገር ግን እያንዳንዱ ስቴፕ በስቴፕ አለው። ለምን ካላችሁ ቤተ መቅደስ ውስጥ ገብታችኋል፣ ግን ከእግዚአብሔር ሙላትና ክብር ጋር ታቦት ጋር አልተገናኙም። ሶስተኛ ክፍል ወይንም ውስጠኛ ክፍል ውስጥ ነው ያለው። ልክ እንደዛው አንድ ሰው ሶስት ክፍሎች አሉት። ስጋ የሚባል ክፍል አለው፣ ነፍስ የሚባል ክፍል አለው፣ ደግሞ መንፈስ የሚባል ክፍል አለው። ለዛ ነው እናንተ የእግዚአብሔር ቤተ መቅደስ ናችሁ ሲል የብሉይ ኪዳኑ ቤተ መቅደስ ስለ አዲስ ኪዳኑ ቤተ መቅደስ ነው እያወራ ያለው። ለዛ ነው ጌታ ኢየሱስ መጥቶ ይህን ቤተ መቅደስ አፍርሼው በ3 ቀን እሰራዋለሁ ሲል ስለ እኔና ስለ እናንተ እያወራ ነው። ስለዚህ ሶስተኛው ክፍል ቅድስተ ቅዱሳን የሚባል ክፍል ነው። ታቦቱ አለ እዛ ስፍራ ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ምሳሌ አለ። ግሎሪውን ይናገራል፣ ዙፋኑን ይናገራል፣ መገኘቱን ይናገራል፣ ሙላቱን ይናገራል። ግን የት ነው ያለው? ውስጥ ነው ያለው። ሰዎች ቤተ መቅደስ ውስጥ ገብተው አደባባይ ጋር ቆመዋል። አዎ አሁን ቤተ መቅደስ ውስጥ ናቸው፣ ግን አሁንም ግሎሪው ጋር አይደሉም። ለምን? ብዙ ሰው ጴንጤ ስለሆነ ቃል ስለሸመደደ ግሎሪ ዓለም ውስጥ የሚገባ ይመስላል። ውስጠኛ ክፍላችሁን በደንብ ካልተረዳችሁት፣ ውስጠኛ ክፍላችሁን በደንብ ካልሰማችሁት፣ ውስጠኛ ክፍላችሁ ውጪውን ድረስ እንዲቆጣጠር እድል ካልሰጣችሁት በስተቀር ጥሩ ጴንጤ ነው የምትሆኑት። ከሱ ጋር ህብረት ማድረግ አትለማመዱ። ለምን? አደባባይ የገቡ ሰዎች ኦልሬዲ ቤተ መቅደስ ውስጥ ነው ያሉት፣ ግን እዛ ጋር ታቦት የለም፣ እዛ ጋር ክብር የለም። አደባባይ ጋር ያለው አንድ ነገር ነው። ሰዎች ኃጢአታቸውን ነው የሚናዘዙበት ቦታ ነው። እዛ ቦታ ይህ የመስቀል ስራ ምሳሌ የሚናገር ቦታ ነው። አደባባይ ቦታ መስዋዕት ነው የሚደረገው፣ ደም ነው የሚፈሰው። ሰዎች ይናዘዛሉ፣ ኃጢአታቸውን መናገር ይጀምራሉ፣ ደም ይፈሳል። ይህ የፈሰሰው ደም ስለ አንድ ሰው ነው እየተባለ ካህናቶች እዛ ጋር ስርዓትን ይፈጽማሉ። ያ ማለት እዛ ቦታ ላይ ልብስ ሊቀየር ይችላል። እዛ ቦታ ላይ የመንጻት ስራ ሊሰራ ይችላል። እዛ ቦታ ላይ ንስሐ ሊደረግ ይችላል። እዛ ቦታ ላይ የመስቀሉ ስራ ሊነገር ይችላል። ይህ ማለት ግን ግሎሪ ውስጥ ገብተን የእግዚአብሔር ህልውና ውስጥ ገብተን የእግዚአብሔርን ነገር እያወቅ ነው ማለት ግን አይደለም። እዛ ጋር አንድ ስርዓት ነው የተሰራ ያለው። ለምን? ለዛ ለቅድስተ ቅዱሳን የሚመጥን ማንነት እየተሰራ ነው። አልገባችሁ? ብዙ ሰው ባይዘወይ መስቀሉን ፓርት ማለፍ አይፈልግም። መስቀሉ ፓርት ማለት ብዙ ነገር የሚታረድበት ቦታ ነው። ይዘን የመጣ ነው ግብስብስ ሁሉ ምንጥልበት ቦታ ነው። ለዛ ነው ብዙ ሰው ከዓለም እንደመጣ ሺህ ጊዜ እውቀት ቢኖረው ፒኤችዲ ቢኖር የፈለገ ቢሆን እቺ መስቀል መስመር ሳያልፋት መግባት አይችልም። በመስቀሉ በኩል አልፋችሁ በዚህ ስርዓት በኩል ነው ወደ ውስጠኛው ክፍል ገብታችሁ ከሱ ጋር ዲፕ ህብረት ማድረግ የምትችሉት። እናንተ የእግዚአብሔር ቤተ መቅደስ ናችሁ ሲል ቤተ መቅደሱን በደንብ ማስተዋል አለባችሁ። ስለዚህ መጀመሪያው ሰው ቦዲውን፣ ሰውነቱን፣ እያንዳንዱን ጉዳይ ለእግዚአብሔር ክብርና ህልውና ለዛ ለውስጠኛው ክፍል ማንነት ማሰራትና ሰውነቱን ማዘጋጀት አለበት። አስተውሉ። አሁን ያነበብኩላችሁን የእግዚአብሔርን ቃል በደንብ ካስተዋላችሁት የመጀመሪያ አንድ ነገር ይላል፣ በዋጋ ተገዝታችኋል። መጀመሪያ የሚናገረው መገዛታችሁንና የእናንተ ለመሆናችሁን እንድታውቁ ተናገረ ጳውሎስ። ተገዝታችኋል። ሰውነታችሁ የጌታ እንጂ የእናንተ አይደለም። ስለዚህ ይህ የመጀመሪያው ስርዓት ሰዎችን ሁሉ ለውስጠኛው ክፍል የሚዘጋጅበት ቦታ ነው እንጂ አደባባይ ጋር መጥተዋል ማለት ክብር ያሉ ማለት አይደለም። እውነት ነው፣ እዛ ጋር ልብሳቸው ይነጻል። እውነት ነው፣ እዛ ጋር ሰውነታቸው ይታጠባል። እውነት ነው፣ እዛ ጋር ይቅርታ አለ፣ ንስሐ አለ። ግን እዛ ውስጥ ሆኖ የጌታን ድምጽ መስማት አትችሉም። በስጋችሁ የጌታን ድምጽ መስማት መቼም አትችሉም። ስጋችሁ ግን ለእግዚአብሔር የሚከበረ ነገር ግን መሆን አለበት። በስጋችሁ ጌታን ማስደሰት አትችሉም። ሰውነታችሁ ግን የጌታ ለእግዚአብሔር መሆን አለበት። ማደሪያ ናችሁ፣ እናንተ መኖሪያ ናችሁ እያለ እያወራ ነው ያለው። አስተውሉ። በእጃችሁ ስትሰርቁ በእግዚአብሔር እጅ ነው የሰረቃችሁት። በአስተሳሰባችሁ ስታሳዝኑ በእግዚአብሔር አስተሳሰብ ነው እየወሰዳችሁ ያላችሁት። የምታደርጉት ድርጊት ሁሉ ከእግዚአብሔር እየወሰዳችሁ እያደረጋችሁ ነው ያላችሁት። መብታችሁ አይደለም።
ከዚህ በኋላ በሰውነታችሁ የፈለጋችሁትን ማድረግ መብት የላችሁም። ስለዚህ ስርዓቱን ራሱ መፈጸም ይፈልጋል ለዛ ለከበረ ነገር። ለዛ ነው ቤተክርስቲያን አሁን ወደ ሙላቱ እንድትመጣለት ጌታ ይፈልጋል። ሙሽራይቱ ወደ ሙላቱ እንድትመጣለት ይፈልጋል። ስለዚህ መንፈስ ቅዱስ የፈለገውን ስራ እንዲሰራና በእኛ ህይወት እንዲጠቀም ዛሬ አንድ ነገር እንድታስተውሉ ፈልጋለሁ። ሰውነታችሁን ለጌታ አቅርቡለት። ሰውነታችሁ የእናንተ አይደለም። እሱ በሱ ሰውነት መክበር ይፈልጋል። መኖሪያ ናችሁ፣ ማደሪያዎች ናችሁ። በእናንተ መናገር ይፈልጋል፣ ማየት ይፈልጋል፣ መንካት ይፈልጋል፣ መስራት ይፈልጋል። እኛ ማደሪያዎቹ ነን። ስለዚህ አደባባይ የሚባለው ክፍል በደንብ አስተውሉ። አደባባይ የሚባለው ክፍል ላይ ያለው ቆሻሻ ነገሮች ይበዛሉ። በቃ እዛ አካባቢ ላይ ለምን የኛ ቆሻሻዎች የሚራገፉበት ቦታ ነው። እሷን ቦታ ሳታልፏት ጠልቃችሁ እዛኛው ዓለም ውስጥ ለመግባት እንዳትሞክሩ፣ አይታሰብም። ለዛ ነው አንዳንድ ሰው ዓለም ላይ ያለ ጨዋ ስለሆነ መንፈሳዊ ነገር ያቃል ማለት አይደለም። አያውቅም። ጨዋ መሆን ይችላል። ብዙ በኢትዮጵያ ቤተክርስቲያን ውስጥ በጣም ብዙ ከባዱ ምፈራው ነገር ማለት ነው በስርዓት የተሞላና ጥሩ ትምህርት በሚመስል አጋንንት ከመጣ አስቡ፣ በጣም ብዙ ሰው ይወድቃል። ትንቢት ባይዘው ሲስት ታገኘዋለህ፣ ትምህርት ግን አደጋ ውስጥ ይከታል። እያወክ ነው የሚመስል ራይት እንደሆንክ ነው የምታስበው። ለዛ ነው ኢየሱስን በጣም የተናገሩ ስለ ኢየሱስ ሲመጣ አላወቁትም። በመሸምደድ ውስጥ አይደለም የሚታወቀው፣ ውስጠኛው ክፍል ውስጥ ባለ ህብረት ግን ታውቀዋለህ። ያ ያልፋል። ስለዚህ መጀመሪያው አደባባይ ክፍል አለ። ከዛን ውስጠኛው ክፍል ደግሞ አለ፣ ቅድስት የሚባል ክፍል አለ። መቅረዝ ያለበት ቦታ፣ ከባድ የሆነ መዓዛ አለ እዛ ቦታ ላይ። በጣም የተለየ መዓዛ አለ። ቅድስት የሚባለው ስፍራ ህብስቱ የሚዘጋጅበት ቦታ፣ መቅረዞቹ በርተው የሚቀመጡበት ቦታ። እሱ ብቻ አይደለም፣ ወደዛ ወደ ቅድስተ ቅዱሳን ሊገቡ የሚዘጋጁ እግዚአብሔር ያዘጋጃቸው ካህናቶች አሉ። እንዲገቡ የሚፈቀድላቸው ደግሞ አሉ። ዝግጅት ላይ ናቸው እዛ ቦታ ላይ ወደዛኛው ክፍል ለመግባት። ከባድ የሆነ ጠረን ያለበት ቦታ፣ ደስ የሚል ብርሃን ያለበት ቦታ፣ ሰባቱ መብራቶች በርተው የምታዩበት ቦታ፣ ያ የነፍሳችሁ ክፍል ወደ ዘላለም ህይወት የገባችሁ ብርሃን የበራላት ሁሉ ጊዜ እንጀራውን የምትበላ ኢየሱስን የምትመገብ እዛ ነው ቅድስት የሚባለው ክፍል። ህብስትን ያለው መዓዛን ያለው ብርሃን ያለው እዛ ቦታ ላይ እና ነፍስ ትዘጋጃለች። ይሄ ላይት ብርሃን ውስጥ አበርቷል። ምግቧ ኢየሱስ ነው። ማዟ ጠረኗ ወደዛ ሊያስገባት የሚችለው የኢየሱስ ደም ወስዷታል፣ ወርሷታል፣ ከቧታል። ትዘጋጃለች። ምንድነው የምትዘጋጀው? ለዘላለም እረፍት ትዘጋጃለች። ምን ብሎላታል? በርቶላታል። አንድ ክርስቲያን ማለት ይሄ ነው። ቤተ መቅደስ ማለት ይሄ ነው። የእናንተ ሰውነት ማለት ይሄ ነው። እና የነፍሳችሁ ብርሃን ወጥቷል። ነፍሳችሁ ብርሃን አይታለች። ኦሬዲ ኢየሱስ በርቶላታል። እና ልክ ቅድስት የሚባለው ክፍል ስትገቡ ይሄን ነው የምታዩት። መዓዛ ተቀይሯል፣ ልብስ ተቀይሯል፣ ብርሃን በብርሃን ሆኗል፣ ሁሉ ነገር ተስተካክሏል። ግን አሁንም ክብር የሚባለው ይቀራል። አሁንም ስቲል ለዛኛው ነው እየተዘጋጀች ያለችው። ወደዛኛው ውስጠኛው ግሎሪ ዓለም ውስጥ ለመግባት ሲል እየተዘጋጀች ነው ያለችው። ለዛ ነው ብዙ ሰው በጌታ ቤት ውስጥ ከመጣ በኋላ ጌታ ከገባው በኋላ ከበራለት በኋላ ወደዚህኛው ስቴፕ መሄድ ሲገባው እዚህኛው ስቴፕ ላይ ቆምና ከዛን አንዳንዱ ማስተማር ይጀምራል፣ ማገልገል ይጀምራል፣ አንዳንዱ ማረም ይጀምራል፣ መቃወም ይጀምራል፣ አንዳንዱ መጸለይ ይጀምራል። እዚህ ቦታ ላይ ባይዘው ምንም እንድታደርጉ አልመክራችሁ። እቺው ያለችው መብራት መጥፋት የለባት። እቺ ቦታ ብርሃን ያለባት ቦታ፣ የነፍሳችሁ መዳን የምታጣጥሙበት ቦታ፣ ለነፍሳችሁ የተለቀቀ ብርሃን አለ። እዛ ዓለም ውስጥ ነው የምትኖሩት። ከዛን በኋላ ልክ ጊዜውና ወቅቱ ሲደርስ ወደዚህ ሶስተኛው ክፍል ይገባል። ወደ ሶስተኛው ክፍል ስትገቡ እዛ ቦታ ላይ አንጻኝ የለም፣ ማረኝ የለም፣
ደክሞኛል የለም፣ አንሳኝ የለም። እዛ ቦታ ተገብቶ ምንም አይነት እንደዚህ አይነት ነገር የሚቀርብበት ቦታ አይደለም። ለዛ ነው ብዙ ሰው ክርስትናን በደንብ የገባው የማይመስለኝ። ለምን ብዙ ሰው ወደዚህ ክብሩ ሲገባ ብዙ ሰው 9 ጥያቄ ያለውን ሁሉ ነው የሚቀደው። ለምን ያ የሚያልቀው አደባባይ ክፍል ላይ ነው። አደባባይ ያለቀ ጉዳይ ነው። ውስጠኛ ክፍል ይዘን የምንገባው እኛ። ስለዚህ አሁንም ስቲል የአደባባይ ጉዳይ አጥምዶ ከያዛችሁ አሁንም ውስጠኛው ክፍል አልገባንም። ውስጠኛው ክፍል ታቦቱ ያለበት ቦታ፣ እዛ ቦታ ላይ የሚደረገው ምንም ነገር አይደለም። ግሎሪ ያለበት ቦታ ንጹህ ድምፅ አለ። ኩልል ያለ የእግዚአብሔር ድምፅ አለ። የሥጋ ድምፅ የለም፣ የነፍስ ድምፅ የለም። እዛኛው ክፍል ውስጥ ስፒሪት ዓለም ብቻ አክቲቭ የሆነበት ዓለም ነው ያለው። ለምን ካላችሁ የሥጋን ክፍል አደባባይ ላይ አልፋችሁ ትሄዳችኋል። ለዚህ ነው አንዳንድ ሰው ሥጋን ያወራኝ ወይስ ጌታ ነው? አጋንንትን ያወራ ወይስ የተገለጠለት ጌታ ይሁን አጋንንት ይላል። እዛ ላንተው ያዘው እሱን። ይኸውላችሁ ስፒሪት ዓለም ላይ በደንብ እያደጋችሁ ስመጡ ነው የምታውቁት ሁሉም ነገር። ካለበለዚያ እንደገባችሁ ብትኖሩ ይሻላችኋል። አደገኛ ነው በጣም። እና አደባባይ ክፍል ላይ የሥጋ ድምጾች ናቸው ያሉት። ስለዚህ ቅድስተ ቅዱሳን የሚባለው ቦታ እንዳይመጣ ታርዷል። አይመጣም። ተሰውቷል። እዛ ተሰቅሏል። መስቀሉ ላይ ነው ያለው። መምጣት አይችልም። የነፍሳችሁ ጥያቄ እንዳትል ነፍሳችሁ በብርሃኑና በመዓዛው ተይዛለች። አሁን ያላችሁት 3ኛው ክፍል ውስጥ ነው። የሥጋም ድምፅ የለም፣ የነፍስም ድምፅ የለም። ስፒሪት ዓለም ብቻ ግን ይናገራል። ወደዚህ ክብሩ ዛሬ በኢየሱስ ስም አስገባዋችሁ። ወደዚህ ግሎሪውስ በኢየሱስ ስም ገፋዋችሁ። ወላችሁ በደንብ እንድትሰሙ ይፈልጋል። ትንሽ ደቂቃ ስለሆነ ማወራው ይሄ ውስጠኛው ክፍል ውስጥ ከገቡ በኋላ ሰዎች የሥጋን ነገር ይዘው ይመጣሉ። እምበላውን እምጠጣውን የቤቴን ክራይ ምናምን አይሰራም። እዛ ግሎሪ ስትገባ ወርሺፕ ነው የሚታየ። በኪሩ የተሸፈነ ክብር እያየ እንዴት ጥያቄ ትናገራለህ? መላእክቶች ሲዘምሩ እያየ እንዴት ትጠይቃለህ? ቅዱሳን እየሰገዱ እያየ እንዴት ትጠይቃለህ? አንተም እንደዚህ ነው የምትለው። ይገባሃል፣ ታርዳሃልና፣ ይገባሃል፣ ፈሷልና ደም፣ ይገባሃል፣ መጋረጃውን ገልጠሃል፣ ይገባሃል። ይህ መንፈስ አገኘን በኢየሱስ ስም። ሶስተኛ ግሎሪ ዓለም ውስጥ ተገብቶ ሌላ ነገር ማውራት አትችሉም። ባይዘው አትችሉም፣ በፍጹም አትችሉም። ዝም ብላችሁ ያዘምራችኋል። ዝም ብላችሁ ዘምራችሁ መጠየቅ አትችሉም። እዛ መልስ ነው ያለው። እዛ መልስ ብቻ ነው ያለው። በሽታ የለም። ይሄ 3ኛው ክፍል የሚባለው ታቦቱ ያለበት ቦታ፣ በኪሩ የተሸፈነ ግሎሪ ያለበት ቦታ። እኔ በሉ የእግዚአብሔር ቤተ መቅደስ ነኝ። ይሄ ቀላል ጉዳይ አይደለም። ይሄ አወራችላችሁት። ክብር ለኢየሱስ ይሁን። ሰውነታችሁ እዛ ጨርሷል ጉዳዩን። ነፍሳችሁ በብርሃን ትወጥራለች። አሁን ወደ መንፈስ ዓለም ውስጥ ስትገቡ ነፍስ የለም፣ ሥጋ የለም፣ ስፒሪት ብቻ ነው እዛ ዓለም ላይ አክቲቭ የሚሆነው። ያ መንፈስ የሚባለው ክፍላችሁ ነው። ሰው በመንፈስ የመንፈስ ቅዱስን ነገር እየተረዳ በሄደ ቁጥር ነው እግዚአብሔር እየገባው የሚመጣው። በሥጋ ውስጥ እግዚአብሔርን ማወቅ አትችሉም። በነፍሳችሁ ክፍል እግዚአብሔርን ማወቅ መስማትም አትችሉም። መንፈስ ዓለም ነው ሁል ጊዜ ለእናንተ የእግዚአብሔርን ዓለም መግለጥ የሚችለው። የሚገርማችሁ መንፈሳችሁ ምን ያህል ቢግ እንደሆነ የምታውቁት እግዚአብሔር የሚያክል መኖሪያው ማድረጉ ነው። ባይዘው እንደ ሰው መንፈስ ጠንካራ ነገር የለም። ሰማይ ዙፋኔ ነው ያለ አምላክ ባንተ ውስጥ እኖራለሁ ሲል ቢግ ነው ስፒሪቴ ማለት ነው። እንዴት አርጎ እንደፈጠረኝ። ስለዚህ እኛ ዓለም ላይ አዳልሞት አይደለም የሚቀመጠው፣ ግን የእግዚአብሔርን ማደሪያዎች ናቸው። እና እኔ ሲንቀሳቀስ ስፒሪቴ መንፈሴ
እግዚአብሔርን ተሸክሞ ነው የሚንቀሳቀሰው። ለእግዚአብሔር ቤት ነኝ እኔ፣ ለእግዚአብሔር መኖሪያ ነኝ እኔ። ጠዋትም ማታም እንደፈለገ እግዚአብሔር እኔ ጋር የሚሰራው ስፒሪቴ ላይ አርፎ ነው። ዛሬ በኢየሱስም ይህ ዓለም አይኖቻችሁ እንዲከፈቱ ጸልያለሁ። ለዚህ ዓለም አይኖቻችሁ እንዲከፈቱ ጸልያለሁ በኢየሱስ ስም። እና ሁሌ ይገርመኛል እግዚአብሔር የሚያክል እኛ መንፈስ ላይ ካለ ምን አይነት አድርጎ ነው የፈጠረን? እኛ ምን ያህል ትልቅ አድርጎ ውስጣችንን እኔ እግዚአብሔር ድንቅ አምላክ ነው። ስለዚህ ቅድስተ ቅዱሳን የሚባለው ክፍል ውስጥ ነው ሁሉ ጊዜ እናንተ ከእግዚአብሔር ጋር ንጹህ ድምጽ፣ ንጹህ መገኘት፣ ንጹህ ግሎሪ ቤት አልፎ ነው። እዛ ዓለም ውስጥ እንዴት ሰይጣን ይመጣል? በሽታ እንዴት እዛ ዓለም ውስጥ መምጣት አይችልም በጭራሽ። ስለዚህ አሁን ከዛሬ ቀን ጀምሮ የስጋችሁን ነገር በመስቀሉ እየቀጠቀጣችሁ መንፈሳችሁን ደግሞ በበራላት ብርሃን እያመሰገነች እንድትኖር አርግታችሁ አሁን ግን ዘልቃችሁ ወደ ውስጠኛው ወደ መንፈስ ክፍላችሁ ማዳመጥ እንድትጀምሩ ጸልያለሁ በኢየሱስ ስም። እዛ ሶስተኛው ቅድስተ ቅዱሳን የሚባለው ስፍራ ስትገቡ ታቦቱ አለ። ታቦቱ ላይ ኪሎዎች ታገኛላችሁ። በጣም የሚገርማችሁ ታቦቱ ባለበት ስፍራ ለሙሴ የተሰጠው የሕግ መጽሐፍ የአስርቱ ትእዛዛት እዛ ታገኛላችሁ። በትሩ ያ ያቆጠቆጠው በትር ታገኛላችሁ። እናንተ ውስጥ እያልኳችሁ ነው ያለሁት። እግዚአብሔር በእኔ ውስጥ አለ ስትሉ ያ በትር ስልጣንንን ኃይልን ይናገራል። እግዚአብሔር በእኔ ውስጥ አለ ብላችሁ ተልፈስፈሳችሁ የምትኖሩ ከሆነ አሁንም እንዲበራላችሁ መጸለይ ያለባችሁ። ለምን ስፒሪት አለማችሁ ላይ ታቦቱን አስቡት። በታቦቱ ውስጥ ያን የሕግ መጽሐፍ አስቀምጧል። ቃሉ ስልጣኑን ይናገራል። ራሱ ቃሉ ስለ ኢየሱስ ክርስቶስ ይናገራል። በትሩ ስልጣንንና ኃይልን ይናገራል። ራሱ በትሩ ስለ ኢየሱስ ይናገራል። ታቦቱ ኃይሉን፣ ክብሩን፣ ዙፋኑ፣ መገኘቱን ይናገራል። እሱም ራሱ ደግሞ ክርስቶስን ይገልጣል። ይሄ የሚያክል ነገር ተሸክመሃል። ዛሬ የትኛውም ቀንበር የተገለበጠ ይሆን። አስቡ ዝም ብላችሁ እናንተ ውስጥ ያለውን ነገር እንደ ቀላል አይታችሁ ሌላ እርዳታ ነው የምትፈልጉት። እናንተ ቤት ውስጥ የገባው እንግዳ ግን ከባድ እንግዳ ነው። እናንተ ውስጠኛው ክፍል የገባው ፐርሰን መንፈስ ቅዱስ የሚባለው መገኘት፣ ይህ የእግዚአብሔር የሚባለው ህልውና ዛሬ ነግራችኋለሁ ሙላቱ ከውስጣችሁ እንዲፈስ ጸለይኩ። እዛ ስፍራ ላይ ጭቅጭቅ የለም፣ ለቅሶ የለም፣ ምሬት የለም፣ ጥያቄ የለም። ስለዚህ አንድ አማኝ ውስጥ እግዚአብሔር በልቡ ህጉን ነው የሚያስቀምጠው። በልቡ ውስጥ የእግዚአብሔርን መገኘት ያስቀምጣል። እግዚአብሔር በልባችሁ በእናንተ ስፒሪት ዓለም ውስጥ መንፈስ ዓለም ውስጥ ይሄንን እያንዳንዱን ነገር ያስቀምጣል። ስለዚህ በትር ለሚያስፈልገው ሌላ ቦታ አይደለም የምትመዘው፣ ከዚሁ ነው የሚወጣው። ለዚህ ነው በትር ይዤ ልምጣ የሚለው ጳውሎስ ከሌላ ቦታ ዱላ ይዞ የሚመጣ እና ይመስል እዚህ ታቦቱ አካባቢ ጋር ውስጠኛው ክፍል በትር ለሚያስፈልጋቸው በትር ይወጣል። ቃል ለሚያስፈልጋቸው ቃል ይወጣል። ክብር ለሚያስፈልጋቸው ደግሞ ክብር ይወጣል። ዛሬ ሙላት ይቆጣጠራችሁ በኢየሱስ ስም። ብዙ ክርስቲያን በእውነት ተረድቶ ወደዚህ ዓለም እየገባ ቢሆን እውነቴን ነግራቸዋለሁ፣ ያለፈ አገልግሎት እናገለግል ነበር፣ ያለፈ ህይወት እንኖር ነበር። ምን ያህል የእግዚአብሔር መገኘት እኛ ህይወት ላይ ቢበዛ እድል ብንሰጠው፣ እኛ የእግዚአብሔር ቤተ መቅደስ ነን ስንል ቤተ መቅደሱ ምን ያህል የከበረ እንደሆነ ብናስተውል በህይወታችን አሁን እየኖርን ያለነው ኑሮ አንኖረውም ነበር። የቤተ ክርስቲያን ጠረን ይቀየር ነበር። አረፍ በሉ። እቺን ነገር ነግሬያችሁ ከዛ እንጸልያለን። ይኸውላችሁ ወደዚህ ነገር ውስጥ መግባት ፈልጋለሁ። ታዲያ ፕሮፌት እንዴት ልግባ ካላችሁ የመጀመሪያው ህይወታችሁን ሁሉ ጊዜ ማስለመድ ያለባችሁ ነገር አለ። እሱም ወደ እግዚአብሔር መንፈስ ዓለም ሁሉ ጊዜ ፈጥናችሁ ጠልቃችሁ የምትገቡ ሰዎች መሆን አለባችሁ። ሁሉ ጊዜ በጣም ብዙ ክርስቲያን ባይዘው ቸርች ውስጥ ይመጣና ይቀመጣል እንጂ ጠልቆ የሚገባው ገበያ ነው።
ስፒሪት ዓለም ላይ የሚነገረው ቃል ውስጥ አይገባም። ተቀምጧል ወንበር ላይ ግን አይገባም። እቤቱ እየጸለየ ነው የሚጸልየው፣ ግን አሁንም በስጋ ውስጥ ሆኖ ነው። አሁንም ስጋውን አልሰቀለውም። ስለዚህ ሁሉ ጊዜ መንፈስ ዓለም ላይ ጠልቃችሁ የምትገቡ ሰዎች አሉ። ጠልቀው የሚገቡ ሰዎች ባይዘዌ ዝም ብሎ አጠገባቸው አሁን ሲጸለይ የሚወድቀው ሰው አንተ ከሱ ተሽለ እንዳይመስል ፕሮቶኮልን ተጠብቀህ ነው። ጌታ መጥቷል አጠገብ፣ ግን አልፎ ሄዶ ነው። ለምን አንተ ጠልቀ መግባት አትፈልግም? ብዙ ነገር ያሳስብሃል። በጣም ብዙ ነገር ያሳስብሃል። በእግዚአብሔር ነገር ጠልቀው ገብተው ሙላት ውስጥ የሚሰክሩ ሰዎች ለኛ እንደ ሞኞች ይመስላሉ። ለዛ ነው እነ ጴጥሮስን አይተው እነዚህ ጠጥተው የሰከሩ ሰዎች ናቸው አሉ። እነሱ ምሁር ናቸው፣ እነሱ አስተዋይ ናቸው። እነዚህ ያልተማሩ ጠጥተው ነው ምናምን አሉ። እነሱ የተማሩ ናቸው። እነሱ በእነሱ ሚዛን ሞኞች ናቸው። ነገር ግን እነ ጴጥሮስ ግን ከነሱ የተሻሉ ነበሩ። ለምን ካላችሁ ጠልቀው መንፈስ ዓለም ሲለቀቅ እግዚአብሔር መገኘት ራሳቸው ሙሉ ለሙሉ ሰጥተው የገቡ ነበሩ። አየ እኔ እንዲህ የተማርኩ ሰው ሆኜ ጌታ ሆይ እንዲሁ በተቀመጥኩበት ንካኝ እንጂ ትላላችሁ። እንዴ ትልቅ ሰው እኮ ነኝ እኔ ጌታ ሆይ። ሰው ባይዘው አጋንንትም ያንፈራፍረዋል። እምቢ ካላችሁ እሱም ይመጣ ይችላል። እግዚአብሔር የሚያክል ኃይል ሰው አሁን ስለ ኃይል ሳወራ ብዙ ጊዜ አሁን ኃይል የሚባለው ነገር እናንተ ነክቷችኋል ማለት የእውነት ነግራችኋለሁ። አማርኛም እንግሊዘኛ የምታውቁት ነገር ሁሉ ይጠፋል። ራሳችሁን ወደዳችሁን ጠላችሁ የሆነ መሬት ላይ ነው የምታገኙት እንጂ እግዚአብሔር እንደተቀመጥኩም ይነካኛል የምትሉት እሱ የፍቅር መንፈስ የደስታ መንፈስ ኃይል የሚባለው ነገር ግን እንዳታወራ። ኃይል ነው እያወራ ያለው። ኃይል ማለት እንደሚነጥቀው አውሎ ንፋስ እንዴ ነው? እንዴ እንደ ቀዝቀዛው ይፈሳል እንዴ ነጋግሎ እኮ የሆነ ጥግ ነው የሚያስቀምጥ። ስለ ኃይል እያወራ ከሆነ ኃይል እንደተኝታ እንደዛው እንደተመቻ አይነካም። ኃይል ነው እያወራ ያለው። ስለ ኃይል ካወራ የሆነ ቦታ ራሱ ሊወስድ ይችላል። ምን እንደሚያናግር አጣቀም። ካትሪል ኩልማን ስትናገር የመጀመሪያ ጊዜ ታውቁት ይሆናል። ትንሽ የጉባኤ ውስጥ ነው የገባችው። ትንሽ የጉባኤ ውስጥ ገብታ እየተመለከ እየተቃል እየተከሰበከ እየተመለከ ያለበት ጉባኤ ውስጥ ቁጭ ብላለች ከእናቷ ጋር አይ ቲንክ። እና መንፈስ ቅዱስ ምን እንደሆነ አዲስ ቋንቋ ያናገር እንዴት ይሁን አታውቅም። መዝሙር እንዴት ይዘመር ምን ይፈጠር እንዴት ይሁን ምንም የምታውቀው ነገር የለም። ስለ መንፈስ ቅዱስ ስጦታ ምንም የምታውቀው ነገር የለም። ቤተሰቧም እንደዚህ አይነት ነገር አያውቁም። ድንገት ጉባኤ መሃል የሆነ ኃይል መጥቶ ተቆጣጣረኛለች። ልክ ኃይሉ መጥቶ ሲቆጣጣረኛለች ከአፌ ቋንቋ ወጣለች። ልትመልሰው ማትችለው ቋንቋ ወጣባት። ኃይል ሲመጣ ፕሮቶኮል የሚባለው ነገር አታውቀውም። ከዛ ልሳንና መዝሙር ከአፌ ወጣለች። እናቴ መጣ ካትሪል አይደለችም የኔ ልጅ አይደለችም ማለት እሷ ዘምራም አታውቅምም እንደዚህ አይነት ቋንቋ እሷም አትናገርም ማለት አለች። ይዛኝ የገባችው የገዛ እናቴ ነች አለች። ኃይሉ መጥቶ ስለተቆጣጣረኝ ግን አለች ማቆም ብፈልግ እንኳን ማቆም አልችልም ማለት። ያቺ ቀን ከመንፈስ ቅዱስ ጋር የተገናኘውባት ቀን ነው እያለች ታወራለች። ይኸውልህ ኢንካውንተር የመንፈስ ቅዱስ ኃይል ልክ ውስጠኛው ክፍላችሁን መጥቶ የተቆጣጠረ ሲመጣ ቦዲያችሁን ሁሉ ያንጸባርቅበታል። መቆጣጠር አትችሉ። የመንፈስ ቅዱስ ኃይል እዚህ ውስጠኛው ክፍላችሁ ያለው እንዲንተከተክ ፍቀዱለት። በነፃነት እንዲቆጣጠራችሁ ፍቀዱለት። ኢትዮጵያ ውስጥ እኔ ምናፍቀው ክብር አለ። ስለዚህ መጀመሪያው ይሄ ህይወታችሁ እንዲቆጣጠር የመጀመሪያ ሁሉ ጊዜ መንፈስ ዓለም ላይ ጠልቃችሁ የምትገቡ ሆኖ ወርሺፕ እየተደረገ ነው አይደለ? ገብታችሁ ነው ወርሺፕ ማድረግ ያለባችሁ። ውጭ ሆናችሁ አታርጉ። ገብታችሁ ውስጥ ግራ ቀኝ እያያችሁ እንዴት ይሁናል ገብታችሁ መዘመር ሲሆን ገብታችሁ ነው መዘመር ያለባችሁ። ውስጥ ቃል እየተሰበከ ሲሆን ገብታችሁ ስሙ። ኢየሱስ በኢየሩሳሌም ሲባል ሂዱ አብራችሁ ኢየሩሳሌም በሐሳባችሁ። ልክ እንደዚህ እየጠለቃችሁ የምትሰሙ እየጠለቃችሁ የምትጸልዩ መንፈስ ዓለም ላይ እየጠለቃችሁ የምትንቀሳቀሱ ስትሆኑ ሳታውቁት ህይወታችሁ ማንነታችሁ ይሄ ቤተ መቅደስ ለሱ ብቁ የሆነ እየተገነባ ይመጣል። ሁለተኛው መንፈስ ቅዱስ በሚነዳችሁና በሚመራችሁ መንገድ ተጓዙ። ሁሉ ጊዜ
መንፈስ ቅዱስ አትግቡ ያላችሁ ቦታ እንዳትገቡ ምነግራችሁ። ይሄ ቤተ መቅደስ ለጌታ ብቁ እንዲሆን እየነገርኳችሁ ነው። ብዙ ሰዎች ቤተ መቅደስንና ቤተ ክርስቲያንን ባይዘው ብዙ አሁን ኢትዮጵያ ውስጥ ያሉ ሰዎች ብዙዎች ራሳቸው ለማበጃጀት እየሞከሩ ነው። ለዛ ነው አንዱን ካንስል አንዱን ራይት የሚያደርጉት። በራሳቸው ሊያበጃጁ ነው። መጥፎ ሆኖ እኮ አይደለም፣ በራሳቸው ግን ሊያበጃጁ ነው። ግን ሰው የሚያበጀው ሁሉ ጊዜም ትክክል አይሆንም። እግዚአብሔር ሲዘበራርቅም ልክ ነው፣ አንድ ሲያረግም ልክ ነው። መንፈስ ቅዱስ ብቻ ነው ትክክል ስራ ሊሰራ የሚችለው። አንድ ጥያቄ ልጠይቃችሁ። እናንተ የወለዳችሁት ሕፃን ልጅ ወልዳችኋል። ወልዳችሁ ሕፃን ልጅ ወለዳችሁ እና ልጅ አላችሁ። አሁን ልጅ ከወለድክ በኋላ ስለምበላውና ስለምትጠጣው ስለምትለብሰው ብላቴና እንጂ የእጇ ማደግ የእግሯ ማደግ አንተ ታበጀዋለህ። እሱ የኛ አይደለም። ብዙ ሰው አሁን አይን ማበጀት ፈልጓል። አካል ነው የክርስቶስ አካል እያላችሁ ነው እግዚአብሔር ቃል። መቼም ቢሆን እኛ እጅ ማበጀታችን ለዛ ነው አንዱ ያጠጣል አለ። አንዱ የሚያጠጣው ያጠጣታል እንጂ የሚኮተኩተው ያኮተኩታል እንጂ ማሳደግ ግን የእግዚአብሔር ነው። ሰዎች አሁን ማሳደግ ለራሳቸው ለማድረግ ያስባል። መንፈስ ቅዱስ ብቻ ነው ያን መስራት የሚችለው። ማንም ሰው ያን መስራት አይችልም። እኔ የወለድኩት ልጅ የሚመለከተኝ ስለማበላውና ስለማጠጣው እንጂ የአይኑ መስፋትና መጥበብ ልሰራው አልችልም። የቁመቱ ማደግ እኔ መስራት አልችልም። ስለዚህ ያለን እድል ቤተ ክርስቲያን አንድ ጠልቃ መንፈስ ዓለም ውስጥ መግባት ነው ያለባት። ሁለተኛ በመንፈስ መነዳት ብቻ ነው መሄድ ያለባት። ሁሉ ጊዜ በመንፈስ መነዳት ነው መሄድ ያለባት እና በመንፈስ መነዳት አትሂድ ያለ ቦታ እንዳትሄድ፣ አታገኘው ያለን አታገኘው፣ ብላ ሲል ብላ፣ ተኛ ሲል ተኛ። አንዳንድ ሰዎች ይሄን ሁሉ ለጌታን እየጠየቁ ነው ማድረግ። አዎ ባይዘው እኮ መብላትም እጅ ካልሰጣት በላ ሁሉም ነገር ደስ ያሰኘዋል። ባይዘው ከመንፈስ ቅዱስ ጋር ቅርብ የሆኑ ሰዎች ይሄ ይገባቸዋል። መንፈስ ቅዱስ የምንለብሰውንም ሊመርጥልህ ይችላል፣ ሊመርጥልህ ይችላል። ሁለተኛው በመንፈስ መመራት እጅግ በጣም ለእናንተ ጠቃሚ ነው። ህይወታችሁን ይገነባዋል። በቃ አታገኘው ይሄን ጓደኛ ካለ ምን ይለኛል ለጥሎ ምን ይላል? ቻው በቃ ከዚህ በኋላ ተሰናበተው። ምንም ጌታ ምስክሬ ነው። ምንም አይጠቅማችሁም እነሱ ጓደኞች። በቃ ጌታ እንደማይጠቅም። አንዳንድ ሰው ደግሞ እንደዚህ ይላል፣ እኔ ብተዋቸው እነሱ ይጎዳሉ ይላል። አንተ ኖርክም አልኖርክም ይኖራል እነሱ ሰዎች። አንዳንድ ሰው ቤተሰቦቻችሁ ላይ መተው ያለባችሁ ጉዳይ ጌታ ተው እያሏችሁ ዋጋ የምትከፍሉ ሰዎች አላችሁ። ልክ በመንፈስ ቅዱስ የምትመሩ ስትሆኑ የምትተውቱን ትተዋላችሁ። ስለዚህ አንደኛ ጠልቃችሁ ግቡ። ሁለተኛ በመንፈስ መመራት፣ ሁሉ ጊዜ በመመራት ህይወት ውስጥ ነው። ሳታውቁ ሁለንተናችሁ ለእግዚአብሔር ነገር የተገነባ ይሆናል። እግዚአብሔር በዚህ መንፈስ ይባርካችሁ። እግዚአብሔር በዚህ መንፈስ ይባርካችሁ። ሶስተኛው መንፈስ ቅዱስ ከናንተ ሰውነት ጠቅላላ ጋር እንዲዋሃድ ፍቀዱለት። ሁሉም ነገር የሱ እንደሆነ ንገሩት። ሁሉም እንዲዋሃድ ፍቀዱለት። ቤቱን ሙሉ እንዲቆጣጠር ፍቀዱለት። ነፃነት እንዲሰማው ንገሩት። ለምን አንዳንዶቻችሁ የሥራ ጉዳይ ሲሆን እናንተ መታገል ትፈልጉና የሆነ ጉዳይ ሲሆን ደግሞ ለጌታ ተሰጡታላችሁ። ከባድ ኬስ ከሆነ አትተማመኑ። እስቲ ቼክ አድርጉ ራሳችሁ። ግን መስጠት ያለባችሁ እንደውም ከባዱን ነው። የሆነ ከባድ ኬስ ሲገጥማችሁ እስቲ ያስተውሉ። አሁን ለምሳሌ ልጃችሁ ከባድ ህመም ቢታመም ሮጣችሁ ሆስፒታል ይዛችሁ ነው የምትሄዱት። ሮጣችሁ ለጌታ ይዛችሁ አትሄዱም። የሆነ አንዳንድ ኬዞች አሉ በጣም ሮጣችሁ ወደ ምድራዊ ነገር እንድትሄዱ የሚያደርጉ። ለምን አንተ ሞኝ ነህ እንዴ ምናምን ነው የምትሉት ክርስቲያንን። ሁሉም ነገር ለእግዚአብሔር ፍቃድ ስጡት። እናንተ ቤት የመጣ እንግዳ ብዙ ጊዜ ይላሉ፣ እንግዳ ቤቱ እንደ ቤቱ እንዲሰማው ምንድነው የምታደርጉለት? ይሄን እንካ እንደ ቤት ያው ሪሞትም ሰጡታለ፣ ሁሉ ነገር ሰጡታለ። የፈለገው ቀያይራይ ምንድነው እያሰባችሁ ያላችሁት? ሰውየው በነፃነት ቤቱን እንደ ቤቱ እንዲያይ ነው አይደል? ነፃነት ተሰምቶት ይሄው ቀይር፣ መኝታህ እዚህ ጋር ነው፣ የምታርፈው እዚህ ጋር ነው፣ ልብሶች እዚህ ጋር ማድረግ ትችላለህ። ቤቱን እንደ ራሱ ቤት እንዲያይ ታደርጉታላችሁ። ስለዚህ ያ እንግድነቱ እየጠፋበት ይመጣና እንደ ራሱ ቤት ቻናል መቀየር ይጀምራል። ከዛ ሲተኛ ወደሚተኛበት ቤት ይገባል። ነፃነት እንዲሰማው ድል ሰጥታላችሁ እንጂ
ልክ እናንተ ለጌታ የሆኑ በሮች ከፍታችሁ የሆኑ በሮቻችሁን ከቆለፋችሁ አይመጣም ጌታ። ምንም እዛ ቤት ውስጥ እሳት ቢነሳ አይመጣም። አልፈቀዳችሁለት። ሙሉ ለሙሉ እንዲቆጣጠራችሁ፣ ሙሉ ለሙሉ እንዲዋሃድ ፍቀዱለት። ውስጣችሁ እንዲቆጣጠር ፍቀዱለት ለመንፈስ ቅዱስ። ያ ህይወታችሁን ሙሉ ያስተካክለዋል። እናንተ የእግዚአብሔር ቤተ መቅደስ ናችሁ። ክብር ለኢየሱስ። ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 17 ላይ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር ሃሌሉያ በውስጣችሁም ስለሚሆን እናንተ ታውቁታላችሁ። ዓለም አያውቀውም። ዓለም ስለዚህ ማውራትም አይችልም። ፍጥረታዊ ሰዎችም ማወቅ አይችሉም። ስለዚህ ነገር መናገር አይችሉም። እናንተ ግን ታውቁታላችሁ። ለምን ሲባል በእናንተ ውስጥ ምን ይላል? ይኖራል። በእኔ ውስጥ በሉ እስቲ መንፈስ ቅዱስ ይኖራል በሉ። በእኔ ውስጥ በሉ እግዚአብሔር ይኖራል በሉ። እዚሁ መጽሐፍ ላይ ወረድ ብላችሁ እንደገና ዝቅ ብላችሁ አብሩት። እዚሁ መጽሐፍ ላይ እዚሁ የትም ሳትሄድ ቁጥር 23 ላይ እንደዚህ ይላል። ኢየሱስም መለሰ አለው የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን ይላል። የእግዚአብሔር ሐሳብ በቃ መኖርና መኖር ነው። እኛ ቤት እኔ በሉስ የእግዚአብሔር በሉ ማደሪያ ነኝ። ጌታ ሆይ በሉ ከዚህ በኋላ በሉ በነፃነት በሉት እንድትኖር ራሴን አሳልፌ ሰጥቼሃለሁ። በኢየሱስ ስም ይሆንላችሁ። ለጌታ ቃል ክብር ስጡ። ሃሌሉያ።